አሁን የምነግራችሁ ቢዝነስ በገጠር በከተማ ለሰሩ የምትችሉ ቢዝነስ ነው። ሀገራችን በጣም በሰፊው ሰራበት የሚያዋጣ ብዙ ዶላሮች ወደ ሀገር ሊያስገባ የሚችል ቢዝነስ ነው። ያ ማለት የተወሰነ ገንዘብ ያላችሁ ሰዎች፣ የተወሰነ መሬት ያላችሁ ሰዎች፣ በከተማም ሆናችሁ ዘመድ ወደ ገጠር ያላችሁ ሰዎች ልትሰሩት የምትችሉ ቢዝነስ ነው። ካለን የምግብ አይነት የኛ ሀገር ከምግብ ብዛት አይነቱ ማለት ነው ጣዕሙ፣ ጠረኑ ራሱ ለሰውነታችን የምንጠቀምበት መንገድ ብዙ አይነት ነው ያለው ምግብና ያንን ተገን አድርጎ ለሀገር ውስጥ ግብአትን በደንብ ይሰራል። ኤክስፖርትን በጣም ሊፈለጉ የሚችሉ ነገሮችን ማምረት ነው። የኢንግሪዲየንት አግሮ ኢንዱስትሪ ወይም ደግሞ የቅመማ ቅመም እርሻ ውስጥ የሚጠቃለል ነው። ይህ ቢዝነስ በትንሹ እንኳን ተጀምሮ ባላችሁበት ከተማ ውስጥ ማቅረብ ብትጀምሩት በትንሽ ገንዘብ ሊሰራ የሚችል ነው ማለት ነው። ሙሉ መከታተላችሁን አትርሱ። ሰብስክራይብ አድርጉን። እንዲሁም ሰዎች ሊሰሩት ስለሚችሉ እናንተም ካልተመቻችሁ ሼር አድርጉልን። ከተመቻችሁ ላይክ አድርጉን። ደግሞ ኮሜንት ብትሰጡን ደስ ይለናል፣ አስተካክለን እንድንመጣ ማለት ነው። አራት ነገር ለዚህ ቢዝነስ ዋና ዋና ነገሮችን እነግራችኋለሁ። አንደኛው ምንድነው? ቢዝነሱ ቅመማ ቅመም ቢዝነስ የሚባለው እንዴት እንደምትሰሩት ውስጡ 1 3 4 ቢዝነሶች አሉ። እነሱን ዝርዝር እነግራችኋለሁ። ማርኬቲንጉን እንዴት እንደምትሰሩት በሁለተኝነት እነግራችኋለሁ። ሶስተኛ ደግሞ የሚያስፈልጋችሁ ኢንፎርሜሽን አለ። ቅመማ ቅመም ተመርኩዞ ማድረግ ያለባችሁ ነገሮች አሉ። ሶስተኛ ላይ እነግራችኋለሁ። አራተኛ ደግሞ በመንግስትም በጣም የሚደገፍ ቢዝነስ ነው። ይሄ ቢዝነስ በገንዘብም በምንም ሰፖርት ስለሚያደርጓችሁ እሱን ደግሞ አራተኛ ላይ ጠቆም ማድረጓቸዋለሁ። መጨረሻ አካባቢ በአንደኝነት እነግራችኋለሁ። ያልኳችሁ ቢዝነስ ውስጥ ሊጠቃለለው ማለትም አራት ነገሮች ውስጥ ሊጠቃለል ይችላል። አንደኛው ምግብ የሚሆን ቅመማ ቅመም፣ ለምሳሌ ነጭ ሽንኩርት ሊሆን ይችላል። ምግብ ውስጥ ሊገቡ የሚችሉ ሲነመን አይነት ቅጠሎች ሊሆኑ ይችላሉ። ምግብ ውስጥ እንከታቸው። ለምሳሌ ቅቤ ውስጥ የሚገቡ እንደ ኮረሪማ አይነት ነገሮችን ማምረት ነው። እሱ በቃ ምግብ ነክ የሆኑ ነገሮች ናቸው። ሁለተኛ ደግሞ ለሰውነት መጠበቂያ እንደ ኮስሞቲክስ የሚሰሩባቸው ዘይቶች ማምረቻ የሚሆኑ ቅመማ ቅመሞች አሉ። እዛ ውስጥም ደግሞ ልትገቡ ትችላላችሁ። እንግዲህ ቢዝነሱ ሰፊ እንዳይሆንባችሁ በአንዱ እንድትጀምሩ ስለሚያግዛችሁ ማለት ነው እንደዚህ ያመጣሁላችሁ። ስለዚህ በዚህ በኮስሞቲክስ የምንጠቀምባቸው ቅመማ ቅመሞች አሉ። በዛ ውስጥ መሰማራት ትችላላችሁ በሁለተኝነት ማለት ነው። ለምሳሌ ከባህር ዛፍ የሚሰራ አለ። ለሰውነት ለስቲም ሳሙና የምንጠቀመው አንዳንድ ነገሮች አለ። የሞሪንጋ ኦይል አለ። ሌሎች ዘይቶች አሉ እንደዚህ ለፀጉር ለኮስሞቲክስ የምንጠቀምበት ማለት ነው። እዛ ውስጥ ሊጠቃለል ይችላል። ሁለተኛ ይሄ ነው። ሶስተኛ ደግሞ ሰውነታችንን ለመቀነስ የስፖርት አሰልጣኞች የሚያዙታል፣ ሐኪሞች የሚያዙታል። እንደ ሞሪንጋ ሻይ፣ እንጀራ እነዚህ ውስጥ ሊገባ ይችላል። ብቻ ሰውነታችንን ለማስተካከል እንደ ሻይ ተደርጎ የሚሰሩ መስሪያዎች የሚሆኑ ቅመሞች አሉ። እሱን ማዘጋጀት ራሱን የቻለ አንድ ትልቅ ቢዝነስ ነው። እንዳልኩት በትንሹ ትጀምሩታላችሁ። ነገር ግን ሁሉንም ኮስሞቲክሱን ሁሉንም በአንድ ሳትከቱ በአንዱ እንድትጀምሩ ነው። ሌላ ፈንክሽናል የሚባል አለ። ለምሳሌ እንደ ፕሮቲን አይነት ለማዘጋጀት ብቻ የሚተከሉ ተክሎች አሉ። እሱም እዚህ ፋርም ውስጥ ነው የሚገባው። በሶስተኝነት ሁለተኝነት አልኳችሁ ልንገራችሁ። ለምሳሌ ከየት ነው ልታገኙ የምትችሉት ዘሮቹ ኢንግሪዲየንቶች? 1-3 ቦታ ለምሳሌ ራሱ ተክሉን በመግዛት ወይ ደግሞ ፍሬውን በመግዛት እንደ ዘር ስለሚሆኑ ራሳቸውንም ስለሚያመርቱ ራሱን ገዝተን ልንጠቀሙ እንችላለን። ሁለተኛ ገበሬዎች እናፈላልግና ይሄንን የሚሰሩ ሰዎች አሉ፣ ገበሬዎች አሉ። እነሱን በማናገር ለኛ ግብአት የሚሆኑ እቃዎችን ወይም ምንጮችን ማግኘት እንችላለን ማለት ነው። ስለዚህ በአቅራቢያ ያለው ወፍጮ ቤት፣ የጓሮ አትክልት የሚተክሉ ሰዎች አሉ። እነሱን በማናገር ልታገኙ ትችላላችሁ። ኢትዮጵያ አግሪካልቸር ሚኒስቴር ደግሞ ኢትዮጵያ እርሻ ሚኒስቴር ነው የሚባለው። እነሱ ጋር በጣም ብዙ ነገር አለ። እንዳልኳችሁ ሰፖርት ሊያደርጓችሁ ስለሚችሉ እነሱ ጋር ሜዳችሁን አትርሱ። ሌላ በአቅራቢያ ዩኒቨርሲቲዎች ካሉ ትልቅ ዩኒቨርሲቲዎች ወይ ኤንጂኦዎች በግቢያቸው ውስጥ ይይዛሉ እና እነሱን ማናገር አትርሱ። ይሄ እንደው ኬት አመጣዋለሁ ገንዘብ ቢኖረኝም ዘሮቹን ኬት አመጣዋለሁ ለምትሉ ይሆናል ማለት ነው በሁለተኝነት። በሶስተኝነት እነግራችኋለሁ ያልኩት ማርኬቲንግ እንዳልኳችሁ ካዘጋጃችሁት በኋላ ገበያው አያስጨንቅም። ይስራ በጣም ገበያው ሰፊ ነው። በወፍጮ ቤት በኩል ልታሳልፉ ትችላላችሁ። በሱፐር ማርኬት በኩል ልታመጡ ትችላላችሁ። ሰው በእናንተም ሱቅ አድርጋችሁ ትወስዱ ትችላላችሁ። እንደውም በእህል መሸጫ አካባቢ ላይ በደንብ ቶሎ ሊሄድላችሁ የሚችል ቢዝነስ ነው ማለት ነው እና ቀላል ነው። ማርኬቲንግ ብዙ አያስለፋም። ለስራ ካላችሁ ግን እና ወደ ኢንተርናሽናል ወይ ደግሞ ኤክስፖርት ወደ ማድረግ እፈልጋለሁ ጊዜ ወስዶ የምትሉ ከሆነ ግን ለሱ ሶሻል ሚዲያ እንደ ፓኬጂንግ ማድረግ እና በደንብ አድርጎ ፌስቡክ ላይ ቲክቶክ ላይ ምናምን ገብቶ ከየትም የሚሆን አሁን ስለሚሰራ ዘመኑ አሁን በጣም የረቀቀ ነው። ሰውን የምናገኘው ሶሻል ሚዲያ ላይ ስለሆነ ያንን መክፈታችሁን አትርሱ። በቢዝነሱ ስም አድርጉት።
ከዛ በኋላ እንግዲህ ጥራቱ ላይ በጣም ተጠንቀቁ። ጥራቱ ምግብ ስለሆነ እናጥባለን። ለምሳሌ ንጹህ ቅቤ ከቅመሙ የተነሳ ይታወቃል። ቅመሙ ምግቡን ይለየዋል። ሰዎች ያውቃሉ። በደንብ የለመዱ እናቶች በደንብ ያውቁታል። ስለሚያውቁት በቀላሉ ስለሚደረስባችሁ ያንን ማስተካከላችሁን አትርሱ ማለት ነው። ማርኬቲንግ ነው ራሱ ሰው ስለሚነጋገር ማለት ነው። ምክንያቱም ሰርታችሁ መሸጥ ስላለባችሁ ማለት ነው። በአራተኛ ደረጃ ነግራችኋለሁ ያልኳችሁን ነገር ከመንገሬ በፊት አንድ ሁለት ነገር ልጨምርላችሁ ያሰብኩት ምንድነው፣ እንዴት ነው ልትሸጡት የምትችሉት? ለምሳሌ በፋርማሲ በኩል የሚሸጥ ሊኖር ይችላል። ፕሮሰስ ካደረጋችሁት በፋርማሲ በኩል ሊሄድ ይችላል። በፌር ወይም ደግሞ በኤግዚቢሽን ነገር በደንብ ሊሄድ ይችላል። ራሱ ገበሬዎች የሚያዘጋጁት ከሆነ ገበያ ካለ ሰኞ ገበያ፣ ማክሰኞ ገበያ ላይ በደንብ ልትሸጡ ትችላላችሁ። ኢሴክስ ደግሞ አሁን በጣም በትልቁ ይሄን ነገር ሊወስድላችሁ ይችላል። ኢሴክስን ማናገር፣ ኢትዮጵያ ኤክስቼንጅ ኮሚዲቲን ማናገራችሁን አትርሱ። አግሪካልቸር፣ ኢትዮጵያ አግሪካልቸር መሄድ አለባችሁ። ስለዚህ ለመሸጥ እነዚህ ቦታዎችን መጠቀም አለባችሁ። ይሄን ልጠቁማችሁ። ይሄን ቦታ ከሄዳችሁ እንዲሁ ራሱ አእምሮ ላይ ስታስቡት ብዙ ገዢ እንዳለ ነው የሚታየው እና በእርግጠኝነት ብዙ ሰዎች ብዙ የተወሰነ ገንዘብ ያላችሁ በከተማ ያላችሁ እንዲሁ ደግሞ በውጭ ሆናችሁ ተሰዳችሁ ገንዘብ የተወሰነ ይዛችሁ ምን ልስራ ያላችሁ ከዛ ከትውልድ ስፍራችሁ ወጥቼ ከተማ ላይ ነው ቢዝነስ መሰራው የምትሉት ሰዎች አሁን ራሱ በቀያችሁ በቦታችሁ ልትሰሩት የምትችሉት ቢዝነስ ነው ማለት ነው። እና የቢዝነስ ደንብ ሪሰርች ወይ ደግሞ ጥናት ማድረጋችሁን አትርሱ። ጥናቱ ግድ ነው። እናንተ መሬት ላይ ያለውን ነገር አጥኑት። ይሄ መሬት ይሰጣል፣ ይሄን ነገር ያበቅላል፣ አንዳንዱን ነገር ጥናት ማድረግ አለባችሁ። በተለይ ከዚህ በፊት እየተመረተ ያለ አካባቢ ላይ ብታመርቱ፣ ነጭ ሽንኩርት የሚያመርት አካባቢ ላይ ነጭ ሽንኩርት፣ ዝንጅብል የሚያወጣ አካባቢ ላይ ዝንጅብል፣ እዚህ ያላችሁ ብትገቡበት የሚል ምክር ልሰጣችሁ እወዳለሁ። መጨረሻ ነግራችኋለሁ ያልኳችሁ የገንዘብ ምንጭ ሊሆናችሁ ይችላል። የተወሰነ በራሳችሁ ከሄዳችሁ በኋላ እንዳልኳችሁ መንግስት የሚደግፈው ስለሆነ ራሱ አግሪካልቸር ልማት ኤጀንሲ አለ የተቋቋመ። እሱ በስጦታ መልክ አንዳንድ ነገሮች ይረዳችኋል በእቃም እንዲሁም ደግሞ ገንዘብ ብድር መጠየቅ ትችላላችሁ። ልማት ባንክም አለ። እነዚህ ሁሉ ገንዘብ ለእርሻ ይሰጣሉ ይታወቃል። ስለዚህ መሄዳችሁን አትርሱ። እንዲሁም ባንኮች አሉ፣ ብዙ ባንኮች፣ እነሱን ማናገር ነው። ግን የተወሰነ ሰርታችሁ የምታሳዩት ነገር ከያዛችሁ በኋላ ቢሆን ጥሩ ነው። እዛ አልሄድም ካላችሁ ደግሞ ከጓደኞቻችሁ ጋር ከቤተሰባችሁ ጋር በማነጋገር ገንዘቡን ሰብስባችሁ መስራት ትችላላችሁ። እንደዚሁም ለዲያስፖራ ክፍት ካረጋችሁትም በአክሲዮን መልክ በደንብ ሰው መጥቶ አብራችሁ ሊሰራ ይችላል። እና ገንዘብ ትንሽ ከሰራችሁ እርሻ ላይ ገንዘብ አትቸገሩም። በእርግጠኝነት የምነግራችሁ ነገር ሰው ይፈልገዋል። መስራት ነው ትግል። እዛ ያለውን ፕሮሰስ ነው ሰው የሚፈራው እንጂ ገንዘብ ከተማ ላይ ሰዎች ይዘዋል የተወሰነ። ግን የሚሰሩት ቢዝነስ እንደዚህ አይነት ቢዝነስ ካገኙ ብዙ ሰዎች እንደሚሳተፉ በእርግጠኝነት ልነግራችሁ ስለምወድ ያውቃለሁ። ይሄን ነገር መስራት እችላለሁ እኔ ካላችሁ ግን ፊታችሁን ብታዞሩ ወደሱ ብዬ እላችኋለሁ ማለት ነው። ሰብስክራይብ የምታደርጉን ሁላችሁም እናመሰግናለን። ቴንኪው ለዛሬ